ቦሌ መድኃኒዓለም መጣሁ ከዛ በኋላ ጸበሌን ከጠጣሁ በኋላ ስወጣ ስራ መፈለግ ጀመርኩ ዝም ብዬ በኮንሺየስሊ ማለት የሆነ ድርጅት ነው በጣም ብዙ ሰራተኞች ቆመዋል ለመቀጠር ማለት ነው ሲቪያቸውን ይዘዋል ሱፋቸውን ለብሰዋል እኔ ደግሞ ትልትል ሱሪ ነበር ያደረኩት እስከ ታች ድረስ ትልትል ሱሪ ከዛ በኋላ በዛ ጋር ያለፍኩ አንዱ ኮፒ ጋር ቆሞ ድርጅቱ በር ላይ ቆመው ልጆቹ ምንድነው ምናምን ስለው የሥራ መቀጠሪያ ነው ምናምን አለኝ እኔ ጸበሌን ጠጥቼ ምናምን ታድሼ ነው የመጣሁት ከዛ ስራ ነው አዎ ከዛ እኔ ልሞክር አልኩት አየኝና ልጁ ሞክር ምናምን ነገር አለኝ በእንግሊዘኛ ነው አለኝ ኢንተርቪው በእንግሊዘኛ ነው እሺ ምናምን ስል በእንግሊዘኛ ነው ተባብለው ከውስጥ አንድ 5-6 ልጆች ሄዱ ኢንተርቪው እኔ መጨረሻ ነበርኩ ደረስኩና ከዛ ትልትል ሱሪ ስለለበስኩ አሁን ስገባ ሰዎቹ ቫልዩ ይቀንሱብኛል ብዬ ስላሰብኩ በሯን ልክ እንደከፈትኳት ሮጬ ጄ ነው ወንበር ላይ ቁጭ አልኩት ማለት ነው ሱሬን እንዳያዝ ሰርቲፊኬት አልያዝኩም ፕሮቶኮል አልለበስኩም ብዙ ያላልኳቸው ነገሮች አሉ ዝም ብዬ በድፍረት ነው የገባሁት ቴል ሚ አባውት ዮርሰልፍ ናው አለችኝ ማይ ኔም ኢዝ ሚካኤል ጥላሁን አልኳት አይ ኒድ ዲስ ጆብ አይ ኒድ መኒ አይ ሃቭ መኒ ፕሮብሌምስ በእንደዛ ነው ማለት ግጥምጥም እያደረኩ ማለት ለምን የሚያዳምጥኝ አንድ ለመረዳትም እየታገሉ ማለት ስለ give me this job and try me በቃ ልክ እንደዚህ ነው ያሰብኩ ነው ማወራው እንዴ ፍሎ አላደርክም ግን ውስጤን ነገርኳት ማለት ከዛላ ሆፕፉሊ እንደውልልሃለን አለችኝ ማለት ከዛላ አሁንም ተነስቲ ሱዛቺ ነገር ቫልዩ እንዳቀነሰኝ ጨርሰናል ጣውና ምስተለኝ እሺ ነው ችግር የለውም አንቢ ዞር እስኪል እኮ በጣም በሚያሳፍር ሁኔታ ነው ሱሪ የተተለተለው ማለት ከዛ ልክ ዞር ሲሉ ዘልዬ በሩን ከፍቼ ሮጭ ወጣው ማለት ይደውላሉ ቢ ኤክስፔክት አደረኩኝ ሳምንት 15 ቀን 2 ሳምንት 3 ሳምንት አልደወሉ ለካነሱ በራሳቸው ምክንያት ነው ከአንድ ወር በኋላ ደወለችልኝ እና ኢንተርቪው አለ ግን አለችኝ ፕሮቶኮል እሺ በዚህ ሰዓት ላይ እንደባለፈው አይታኛልሽ ለካ ከዛላ ፕሮቶኮልን ጠብቄ ሄድኩኝ 6 ሰዎች ብቻ ነው ያለነው እና 6ቱም ዝም ብሎ ነው የተቀመጡት እና ኢንተርናሽናሉን አቀማመጥ ቢሮ ያምራል ምናምን ከዛላ እየጠየኳቸው ኢንተርቪው ነው የተጠራ ነው ምናምን አልኳቸው አራ አይደለም ለስራ ነው እንጂ ለስራ ስራ አገኘው መጣች ኢንተርቪው ያደረገችልን ምናምን ስለ ስራው ብሪፍሊ ነገረችን ሰርቬይ ማድረግ ነው የሆነ አዲስ ፕሮዳክት ነበረ ሙሉ አዲስ አበባ አይደለም ሙሉ ኢትዮጵያን እኛ እየሄድን ፕሮሞት ማድረግ ነው ሰዎችን ኮኔክት ያደረገን ሬጂስተር እንዲያደርጉ እንዲቀበሉ ፕሮዳክቱን ምናምን ማድረግ ነው ስራ ሙሉ ባህር ዳር አልቀረኝ አዋሳ አልቀረኝ አይቻቸው ማራቃቸውን ከተሞችን በዚህ ስራ አማካኝነት መሄድ ጀመርኩ ማለት ነው እና አሁን ልብስ መቀየር ምናምን ጀመርኩ ፀጉሬ መቆረጥ ጀመርኩ ምናምን ኦዶ ጀመረና ይሄን ስራ ደግሞ ልክ 21 ቀን ነው 22 ቀን በኋላ ስራው አለቀ ተብሎ 77000 ብር ነበር 77000 ብርን ስንቀበል እኔ መጨረሻ ላይ ነበር 7000 ብር ሰጥቼኝና 3000 ብር ቆጠረጋ ፎር አሜዚንግ ሰርቪስ ስለሰጠን እናመሰግናለን ብላ 3000 ብር ሰጠችኝ ማለት እና ያቺ 10000 ብር ይዛት ቤት ስገባ የተሰማኝ ስሜት አይደለም ለወንድሞቼ ያቀሜ ነገር አደረኩባት ከዛን ቀን ጀምሮ በቃ እየነቃው መጣው ራሴ ላይ እየሰራው ስትገባ በጣም ቀላል ያምራል ጨዋታ ነው ፈን ነው ታይሻውጂ ለኔ እግዚአብሔር ባይረዳኝ ሄጂ ታይታነቀ ሰው አለ ከፎቅ ላይ የዘለለ ሰው አለ ራሱን መከራ ውስጥ የከተተ ብዙ ሰው አለ ደግሞ ዓለም ደግሞ ሲጋሮ ምናምን ፕሮሞት ያደረገች ነው ዘፈኑ ላይ ፊልሙ ላይ ምናምን ነው በጣም አሪፍነት እርድና ምናምን ነው የሚመስለው የሆነ ቆንጆ ነገር ነው የሚመስለው እግዚአብሔርን ቆንጆ ያልሆነ ነገር ማለት ነው በቃ ቀን በቀን ራስ ላይ አንገት ላይ ገመድ እየከተትኩ እንደመኖር ነው የሱሰኛ ህይወት ማለት በዛ ላይ ኮንፊደንስን ይሰርቃል የመናገር ክሎትን ይሰርቀዋል ከቤተሰብ ጋር አትስማማም እቃ ማንሳት ትጀምራለህ ቀስ ይያልክ ስትመጣ ከዛ በኋላ በቃ ነገሮች እንዳለ እየጨመሩ ማህበረሰቡ ያገለለ ከዛ ለሆነ ሰዓት ኦዶና ሳታውቀው ማለት ይሄ ሁሉ መከራ ምን አመጣው ስለዚህ አሁን እዛ ሳንደርስ ያልገባው ወደ ሱስ ለመግባት ሰዎችን እየተወሰወሰ ያለ ሰው እንደኔ አይነት ሰው ይመለስ ገብቶ ያለ ሰው ደግሞ ይሆነ በቀን አንድ ፓኬት ነው ማጨሰው ስለዚህ ፓኬት አማውንቱ አልቀንስ ምናምን የሚል ሰው ደግሞ ማለት ነው ይሄ ማለት ራስ እንደም ወደ ሱስ በደንብ መክተት ነው አንድና አንድ አማራጭ ከሱስ መውጣት ማቋረጥ አሁን እኔ ብዙ ለማቆም ሞክሬ ነበር አማውንት ለመቀነስ ሞክሬ ነበር አላዋጣኝም
አንድና አንድ አማራጭ ማውቁ ሰው አሁን አንተ እኔ በማቀው ብዙ ስልጠናዎች ወስደሃል የስብና ግንባታ የአይምሮ አሰራር የተለያዩ ስልጠናዎች ከተማ ላይ ያሉትን ወስደሃል እኛ ጋር መጥተህ ዩቲዩብ ትምህርት ተምረህ ሶስተኛ ወጣል ጥሩ ተማሪ እንደሆንክ ነው የሚያሳየው ሚካኤል ጥላሁን በህይወት ደግሞ ሱስ የሰው ልጅ እንዴት ሊያወርደው እንደሚችል ብዙ ነገር ተምረሃል ከዛም ደግሞ የወጣህበትን መንገድ ታውቀዋለህ ይሄን እንዴት ነው አሁን 11 12 ላሉት እንዳልከው ለቲኔጀሮቹም ሆነ ለሁሉም ሰው እንዴት ነው ታድርስ የምታስበው እኔ አሁን ዶር ቱ ዶር ቢሄድ የቀረስኩት ለዩቲዩብ አመጣዋለሁ ግን እየሄድኩኝ ፊት ለፊት ባገኛቸው ልጆቹን ሞር እያዩኝ የሚጠቀሙ ይመስለኛል